ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከአንድ ሺህ በላይ የኢትዮጵያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ሌላኛውን ጉዳይ ደግሞ እንመልከት። የሮድሪን ጉዳይ እናንሳ። ወደ ሪያል ማድሪድ የሚሉ መረጃዎች ይወጡ ነው። በእርግጥ በዚህ የውድድር ዓመት ብቻ አይደለም ወይም በዚህ ክረምት ብቻ አይደለም የሮድሪ ስም ከሪያል ማድሪድ ጋር እየተያያዘ ያለው። እናንሳው ይሄንን ጉዳይ። እሱም በተደጋጋሚ እንደዚህ አይነት አስተያየቶችን ይሰጣል። እንደውም ብዙ ዝግብ አያስነሳም አይደል? ግን ትላልቅ ጠንከር ያሉ አስተያየቶችን ነው የሚሰጠው። እንመልከት ይሄን ጉዳይ። ልክ ነው። ሮድሪ የዓለም ዋንጫው ከተጠናቀቀ በኋላ በተለይ በስፔን ፕሬስ፣ በማድሪድ ጋዜጦች፣ በማድሪድ ፕሬስ ወደ ሪያል ማድሪድ ሊዘዋወር የሚችልበት እድል እንደ አዲስ ከፍ ብሏል የሚል ጠንካራ ዘገባ ስንሰማ ቆየን። ደግሞ ለኤኪፕ ማንቸስተር ሲቲ 100 ሚሊዮን ይፈልጋል የሚል ዘገባ ይዞ ወጣ። 29 ዓመቱ ነው። ከከባድ የሴል ጉዳት ነው ያገገመው። 1 ዓመት ኮንትራት ብቻ ነው የቀረው። ሊዘዋወር እንኳን ቢችል 100 ሚሊዮን የሚወጣበት ተጫዋች አይመስልም ነበር። ትልቅ ተጫዋች ነው። የባሎንዶር እድሉን በጣም አስፍቷል። በአውሮፓ ዋንጫው ምክንያት ብቻ በዓለም ዋንጫው ምክንያት ብቻ የውድድሩ ምርጥ ተጫዋች ተብሎ የተመረጠ ነው። በስፔን ብሔራዊ ቡድን ውስጥ መቼስ አንድ ልዩ ግለሰብ ለመጥራት ያስቸግራል የቡድን ውጤት በመሆኑ ምክንያት። ነገር ግን ከዛ ጎላ ብሎ የሚታይ በምርጡ ቡድን ውስጥ ያለ ምርጥ ተጫዋች ሆኖ የተመረጠ ተጫዋች ነው። ደግሞ አንዳንድ ጊዜ የዕጣ ፈንታ የሚመስሉ ነገሮች አሉት። የሚገርም ነው። ስፔን የዛሬ 16 ዓመት የዓለም ዋንጫ ሻምፒዮን ስትሆን በጆሃንስበርግ ደቡብ አፍሪካ፣ እሱ በአሜሪካ ነበር። ያኔ 14 ዓመቱ ነበር እድሜው። ቤተሰቦቹ እንግሊዘኛ እንዲማር ብለው ከኒው ጀርዚ ቀረብ ባለ ቦታ ልከውት ነበር። እዛ ካምፕ እያደረገ ነበር። የሚገርም እንግሊዘኛ ለካ ጥሩ የሆነ ለዚህ ነው። ብዙ ጊዜ ስፓኒሽ ተጫዋቾች ላይ የማናየው የላቀ የኮማንድ ኦፍ እንግሊሽ ያለው ጥሩ እንግሊዘኛ የሚናገር አይነት ነው። እዛ ነው የነበረው። ከዛ ከ16 ዓመት በኋላ የሰመር ካምፕ ካሳለፈበት ስቴዲየም አካባቢ ደግሞ የዓለም ሻምፒዮን ሆነ ማለት ነው። እና አንዳንዱ ነገር የሚገርም ነው። ያ ሁለቱን ትውልዶች የሚያገናኝ ተጫዋች ልንለው እንችላለን። ያ የ2010ሩን የዓለም ዋንጫ ግን በዛ የዓለም ዋንጫ በፊትና በኋላ ደግሞ 2 የአውሮፓ ዋንጫዎችን ያሸነፈው ቡድን ውስጥ ስለ አማካዮቹ ነው ብዙ ጊዜ የምናነሳው። በእርግጥ አስደናቂ ግብ ጠባቂ ነበራቸው። አይከር ካሲያስ የቡድኑ አምበል። አስደናቂ የመሀል ተከላካዮች ነበሩት። ካርሌስ ፑዮል፣ ጄራርድ ፒኬ፣ ሰርጂዮ ራሞስ አይነት። ግን ብዙ ጊዜ ካጫወቱ አይነት በመነሳት ያንን የስፔን ቡድን የበለጠ በአማካዮቹ የምናስታውሰው ይመስለኛል። በሻቢ አሎንሶ፣ በቻቪ ኤርናንዴዝ፣ በኢኒየስታ፣ በፋብሪጋዝ፣ በሌሎቹም አማካዮቹ የበለጠ የምናስታውሰው ይመስለኛል። ምክንያቱም ያኛውን ቡድን ደግሞ ይሄኛውን ቡድን የተጋጣሚን ቡድን በፓስ ዶሚኔት የማድረግ ወጥ የሆነ የጋራ ባህሪ ስላላቸው ሁለቱ ቡድኖች አንድ አይነት ቡድኖች አይደሉም። ይሄኛው የበለጠ ቨርቲካል፣ በተለይ አውሮፓ ዋንጫውን የወሰደው ቡድን የበለጠ ቀጥተኛ ነው፣ ክላሲክ የክንፍ ተጫዋቾች የሚጠቀም በመሆኑ ምክንያት። ነገር ግን ጨዋታ የሚቆጣጠሩበት መንገድ ግን አንድ አይነት ነው እና የዛኛው ቡድን ቡስኬትስ ከነበረው የ2010 ቡድን ላይ ይሄኛው ቡድን ደግሞ ሮድሪ አለው። ቡስኬትስ ራሱ እኔን አይበታለሁ በአጫወት ውስጥ ከኔ ጋር በጣም የሚመሳሰል ነገር አለው ብሏል። እንዲያውም ባለፈው ቡስኬትስ ጂፒኤስ ዲሲቪ ያደርጋል፣ ያታልላል። ምክንያቱም በኪሎ ሜትር በምናምን ልትለኪው አትችይም አንዳንዶቹ ነገሮች። ትልቅ ተጫዋች አይመስልም በዛ ስታየው፣ ሌላ አይነት። ይሄኛው ግን በጂፒኤስም ጭምር ታገኘዋል። ምክንያቱም ብዙ ኪሎ ሜትር ይሮጣል። ጠንካራ የዲፌንስ አትሌት የመሆኑን ነገር የሚያረጋግጡ ኪሎ ሜትሮችን ከቨር ሲያደርግ ታየው። እንግዲህ ስፔን ብሔራዊ ቡድን ያስሮጣል እንጂ አይሮጥም። ረጅም ሰዓት ኳስ የሚይዝ ስለሆነ ከአርጀንቲና ጋር በነበረው ጨዋታ 67% ኳስ ነው የያዘው። ስለዚህ ብዙ አይሮጥም፣ ያስሮጣል እንጂ ቡድኖችን። እንደዛም ሆኖ ግን ሮድሪ ይሮጣል። የስፔን ብሔራዊ ቡድን ኳስ በማይዝባቸው በነዛ ትንንሽ ማርጂኖች ውስጥ ብዙ ይሮጣል እና ወደ ጓርዲዮላ ቡድን ከመዘወሩ በፊት ከአትሌቲኮ ማድሪድ 2019 ላይ ቡስኬትስን ለምክር ጠይቆት ነበር። ወደ ማንቸስተር ሲቲ ጥያቄ ቀርቦልኛል። 1 ዓመት ብቻ ነው አትሌቲኮ ማድሪድ ውስጥ የቆየው። በእርግጥ የአትሌቲኮ ማድሪድ የአካዳሚ ተጫዋች ሆኖ ከ2013 እስከ 2015 ቆይቷል። የማድሪድ ከተማ ልጅ ነው
በቪያሪያል ይሁን እንጂ መጀመሪያ የተዋወቅ ነው በዋናው ቡድን ውስጥ መጫወት የጀመረው ለቪያሪያል ሲጫወት እንጂ የጀመረው ግን ማድሪድ ውስጥ ለአትሌቲኮ ማድሪድ በመጫወት በአትሌቲኮ ማድሪድ ውስጥ 2 ጊዜ ነው ያየነው ወይም የተጫወተው። መጀመሪያ የአካዳሚ ተጫዋች ሆኖ በኋላ የዋናው ቡድን ተጫዋች ሆኖ ከቪያሪያል ከመጣ በኋላ ግን ከቪያሪያል ወደ ማንቸስተር ሲቲ ከመዘወሩ በፊት ጠይቆት ነበር እና ምን ታስባለህ ሲለው ያሻሽልሃል ብሎ ሲጠይቀው ያሻሽልሃል ብሎ ነው የመከረው። ምክንያቱም ቡስኬትስን ከሁለተኛው ቡድን ይዞት የመጣው ጓርዲዮላ ነው። የባርሴሎና ሁለተኛ ቡድን አሰልጣኝ በመሆን ነበር የጀመረው። እንደመጣው ዋናው ቡድን ውስጥ በጣም ወሳኝ ተጫዋች አደረገው። እንደውም ያኔ ያያ ቱሬ ትልቅ ተጫዋች ነበር። ያያ ቱሬን አስቀምጦ ነው እሱን የመጀመሪያ ተሰላፊ ያደረገው። እንዲያውም 2008-9 የቻምፒየንስ ሊግ የፍጻሜ ጨዋታ ሲደረግ ቡስኬትስ አማካይ ሆኖ ጀምሮ ያያ ቱሬ ግን የመሀል ተከላካይ ነበር ከማንቸስተር ዩናይትድ ጋር በነበረው ጨዋታ ማለት ነው። እና ወደ ማንቸስተር ሲቲ ለመዛወር በማሰብ ደላፉዌንቴ የዩሮ 2019 ከ21 ዓመት በታች ውድድር ላይ ወደ ቡድናቸው ይዘውት ሊሄዱ ሲሉ ጥያቄያቸውን በአክብሮት ውድቅ አድርጎ እነ ሮድሪ፣ ኡናይ ሲሞን፣ ሜሪኖ አይነት ተጫዋቾች የነበሩበት ውድድር ማለት ነው። ያንን ጥያቄ ውድቅ አድርጎ ነው ወደ ሲቲ የተዘዋወረው በቂ ዝግጅት ለማድረግ በማሰብ ማለት ነው። በጣም የሚደንቅ የዓለም ዋንጫ ነው በድጋሚ ያሳለፈው። ይሄ ደግሞ የሪያል ማድሪድን ፍላጎት የበለጠ ሳይቀሳቅሰው አልቀረም። እስካሁን ድረስ ሪያል ማድሪድ ሲያመነታ ነው የቆየው ተጫዋቹን በተመለከተ። ምሳ እንዳነሳሹ አንዳንድ ተጫዋቾች ላይ ሲገን የምናየው መከጀል ታይቶ ነበር እሱ ላይ። ለምሳሌ ባለፈው ማርች በነበር ኢንተርናሽናል ብሬክ ላይ የአትሌቲኮ ማድሪድ ተጫዋች ነበርክ እና የቀድሞ የአትሌቲኮ ማድሪድ ተጫዋች ለሆነ ሰው ወደ ሪያል ማድሪድ መዘዋወር ከባድ አይደለም ወይ ሲሉት ምንም ከባድ አይደለም፣ የአትሌቲኮ ማድሪድ ተጫዋች ሆኜ ማወቄ ወደ ሪያል ማድሪድ እንዳልዘዋወር አይከለክለኝም አለ። ይህ እኮ ግልጽ ኑና አስፈርሙኝ የሚል ጥያቄ ማቅረብ ነው። እነ ኩኩሬያና ኤንዞ ከዚህ ባነሰ አስተያየት ነው በቼልሲ ሲኮነኑ የነበሩት ወይ በቼልሲ ደጋፊዎችም በቼልሲ ሹማምንት። ኤንዞ እንዲያውም ተቀጥቶ ነበር ጨዋታ ጭምር። ያንን ኤፍ ኤ ካፕ ሴሚፋይናል ጨዋታ እኮ አልተጫወተም። ማነው የፕሪሚየር ሊግ ጨዋታ አልተጫወተም። ከሲቲ ጋር የተደረገው የፕሪሚየር ሊግ ጨዋታ አሰልጣኙ ሊያም ሮሲኝና አለቆቹ ቀጥተውት ማለት ነው። በማድሪድ መኖር ደስ ይላል ነው ያለው። ከተማውን ቦነስ አይረስን ይመስላል፣ ያደግኩበት የተወለድኩበትን ከተማ ይመስላል ነበር ያለው። ሮድሪ እንዲህ አይነት ምልክትም እየሰጠ ሪያል ማድሪድ ያው ምሳ እንዳልሽው ይፈልገዋል፣ ይሄንን ተጫዋች ማስፈረም ይፈልጋል ተብሎ ሲነገር ሰምተን እናውቃለን። ግን ማድሪድ ቁጥር 1 ታርጌቱ የሆነን ተጫዋች እንዴት ነው የሚፈልግ እናውቃለን። እና እንዲህ አይነት ኢምፕሬሽን ግን እስካሁን ድረስ አልነበረም። እንደዚህ አይነት ምልክት እስካሁን ድረስ አልሰጥም። የባሎንዶር አሸናፊ ነው። ድሮ ደግሞ ፍሎረንቲኖ ፔሬዝ በተለይ በመጀመሪያ የጋላክቲኮ ዘመናቸው የባሎንዶር ያሸነፈን ተጫዋች የማስፈረም ፍላጎት ነበራቸው። ፊጎ የባሎንዶር አሸናፊ ሆነ፣ ግን ባርሴሎና ውስጥ በሰራው ስራ ነው የባሎንዶር አሸናፊ ሆነ። ወደ ሪያል ከተዘዋወረ በኋላ ቢሆንም ሽልማቱን ያገኘ። ዚዳን የባሎንዶር አሸናፊ ነበር 96። ሮናልዶ የባሎንዶር አሸናፊ ተጫዋቾች የማስፈረም ፍላጎት ነበራቸው በፊት። ማይክል ኦዌንንም በኋላ አስፈርሞታል 2004 ላይ ባሎንዶር አሸንፎ ያውቃል። ሮድሪ ባሎንዶር ያሸነፈ ተጫዋች ሆኖ ፕሮፋይሉ ከፍ ያለ ሆኖ ሲቲ እንደው ስለ ሪያል ማድሪድ ስለፈለገው ሲቲ ሸጧል ማለት ባይሆንም ግን የሪያል ማድሪድ ፍላጎት ጄኒውን ሆኖ አይተን አናውቅም። ብዙ የሚጠቀሱ ምክንያቶች አሉ ለምንድነው ሪያል ማድሪድ ብዙ ያልፈለገው ወይም የሚፈልጋቸውን ተጫዋቾች ለማስፈረም የሚሄድበት ርቀት ድረስ ሮድሪ ለማስፈረም ያልሄደው የሚል ጥያቄ መቼስ ማንሳት ተገቢ ነው። የሚነሱ የተለያዩ ጥያቄዎች አሉ። የአውሮፓ ዋንጫው ላይ የውድድሩ ኮከብ ተጫዋቾች እንግዲህ የበለጠ ፍላሺ ተጫዋቾች ነበሩ። ላሚን ያማል፣ ኒኮ ዊሊያምስ፣ ፋቢያን ሩይዝ አይነት። ግን የውድድሩ ኮከብ ተጫዋች ሆኖ የተመረጠው እሱ ነው። ከሲቲ ጋር 4 ተከታታይ የፕሪሚየር ሊግ ሻምፒዮን ሲሆኑ ትሬብል ባሳኩ ጊዜ በዚህ በእንግሊዝ እግር ኳስ ውስጥ ከሚጠቀሱ ታሪካዊ ከሆኑ የአንድ ክለብ የስኬት ዘመናት ውስጥ በአንደኛው አውራ የነበረን ተጫዋች ስፔናዊ የማድሪድ ከተማ ልጅ ለማድሪድ መጫወት እንደሚፈልግ በሚሰጣቸው አልፎ አልፎ በሚሰጣቸው ቃለ ምልልሶች ላይ ፍንጭ የሰጠን ተጫዋች ለማስፈረም እንዴት ብዙ ጥረት አላደረገም የሚል ጥያቄ ያስነሳል። እንዴት አስፈላጊ እንደሆነ ሲቲ ውስጥ በተጎዳበት ጊዜ አይተናል። እንዴት እንዳየን የምታየው ለምሳሌ የሆነ ጊዜ ማንቸስተር ሲቲ ለ76 ጨዋታ ሮድሪ በተሰለፈበት ጊዜ በ76 ጨዋታ አንድ ጨዋታ ብቻ ነበር የተሸነፈው ከጉዳቱ በፊት ማለት ነው። ረጅም ጊዜ ከሜዳ ካራቃ ኦልሞስት 2 ሲዝን ኮምፕሮማይዝ ካደረገበት ጉዳቱ በፊት በ76 ጨዋታ አንድ ጌም ብቻ ነበር የተሸነፈው እና ደግሞ እንደ አማካይ ተከላካይ ኳስ የመንጠቅ ስራ ብቻ የሚሰራ ሳይሆን የቡድኑ አርክቴክት የሆነ ለምሳሌ በመጨረሻው ከኤሲኤል በፊት ከአውሮፓ ዋንጫው በፊት በነበረው ሲዝን 23 የጎል ተሳትፎ ነበር። የአማካይ ተከላካይ ነው ለስሙ። 14 የመጨረሻ ኳሶች ግን አቀብሏል። ሆልዲንግ አማካይ ሆኖ 9 ጎሎች አስቆጥሯል።
ይሄ የአጥቂ አማካዮች እንኳን የሚኮሩበት አይነት ስታቲስቲክስ ነው። እንግዲህ ደብሮይን አለ፣ ቤርናርዶ ሲልቫ አለ፣ ያኔ ደግሞ ኢልካይ ጉንዶዋንም ነበር። እንዲህ አይነት ትልልቅ ተጫዋቾች ነበሩ። እንዲያም ሆኖ ከፍተኛ ቁጥር ነበር። በ2022-23 የውድድር ዘመን ደግሞ ትልልቆቹ ጨዋታዎች ከባየር ሚኒክ ጋር፣ በፍጻሜው ጨዋታ ከኢንተር ጋር፣ በቻምፒየንስ ሊግ ሃይ ፕሮፋይል ጎሎች ያስቆጠረ 17 ጎል ያስቆጠረ ተጫዋች ነበር። ግን የአማካይ ተከላካይ በጣም ወሳኝ ሆነ። በቀደም አሰልጣኙ እንዲያውም ሉዊስ ደላፎይንቴ በ3 ሚና በመከላከል ጊዜ የቡድኑ ሊንች ፒን የቡድኑ መጋረጃ ብለው ነው የገለጹ። በኳስ ቁጥጥር ጊዜ ዋናው ፖዚሽናል ተጫዋቻችን፣ በማጥቃት ጊዜ ከመከላከል ወደ ማጥቃት የሚያሸጋግረን፣ በስፔን ብሔራዊ ቡድን የተለያዩ የጨዋታ ሂደቶች ውስጥ ወሳኝ የሆነው ተጫዋች፣ ቴምፖ ሴተር የሆነ በፓሶቹ የተጋጣሚ ቡድን መስመር የሚቆራርጥ እና ትርጉም ያላቸው ፓሶች የሚያቀብል፣ ዝም ብሎ ሆሪዞንታል ፓስ ብዙ አደጋ ማይፈጥር የጎን ፓስ የ3 የ4 ሜትር ፓስ ሳይሆን በጣም አደገኛ ፓሶች የሚያቀብል አይነት ተጫዋች ነው። እዚያ ሴፕቴምበር 23 ከአርሰናል ጋር በነበረው ጨዋታ እስኪጎዳ ድረስ በቦታው ፍጹም ተወዳዳሪ አልነበረውም እና ከ2010 እስከ 2026 ባለው ጊዜ ይሄ ረጅም ጊዜ ሳምፕል ሳይዝ ነው። በተጋጣሚ ቡድን የሜዳ አጋማሽ ብዙ ፓስ ከሚያቀብሉ ተጫዋቾች መካከል አንደኛው ግን የአማካይ ተከላካይ ነው ለስሙ። ተጽዕኖ ግን ከአማካይ ዝም ብሎ ካለ የአማካይ ተከላካይነት በጣም በጣም ከፍ የሚል እና ደግሞ በጓርዲዮላ ረጅም ጊዜ ስለሰለጠነ ግን ከዛ በፊት በዲየጎ ሲሞኔ ስርም ስለሰራ በሁለት የተለያየ አይነት ባህሪ ባላቸው አሰልጣኞች የሰለጠነ አይነት ተጫዋች ነው። በጣም ግሩም ተጫዋች ነው። ግን የማድሪድ ከተማ ተወላጅ እንደመሆኑ፣ ስፔናዊ እንደመሆኑ፣ ባሎንዶር አሸንፎ የሚያውቅ ተጫዋች እንደመሆኑ ወደ ሪያል ማድሪድ ቢያንስ ወደ ሀገሩ መመለስ እንደሚፈልግ በተለያዩ ቃለ ምልልሶች ሲናገር የቆየ። አሁን ሲቲ ያቀረበለት ኮንትራት ከአመት በላይ ሆኖታል። እስካሁን ድረስ አልፈረመም። ቴብሉ ላይ ያለ እስካሁን ድረስ ይባላል። ስለዚህ በደንብ አማራጮቹን እያየ ያለ ተጫዋች ነው። ከዘገዩ በኋላ ግን ወደ ዝውውሩ ለመግባት የወሰኑ ይመስላል። አስደናቂ የእግር ኳስ አይኪው ያለው ትልቅ የመሪነት ችሎታ ያለው አሁን ደግሞ አምበል ሆኖ ነው ዋንጫውን ያነሳው። ከሲቲ መሪዎች መካከል አንዱ አድርገን ነበር እንቆጥረው የነበር። ለምሳሌ ማርካ ምን ይላል? አንደኛው ጠባሳ የባሎንዶር ነው ይላል። ቪኒሽስ እንዲያሸንፈው ይጠበቅ የነበረ የ2024 የባሎንዶር ሽልማት ነበር። ሮድሪ ያሸንፈው እና በማድሪድ በኩል በጣም ከፍተኛ እስካሁን ድረስ ከፍራንስ ፉትቦል ጋር እርቅ አልፈጠሩም። የባለፈው የባሎንዶር ሽልማት በተሰጠበት ጊዜ ማድሪድ ተጫዋች ያሸንፋል የሚል ግምት አልነበረም። ግን በሪያል ማድሪድን በድጋሚ ዴሌጌሽኑን አላከም፣ ልኡኩን አላከም። ያኔ ውዝግብ የፈጠረው ላይ ብቻ አይደለም። ያኔማ እንዳለ ፕሌናቸው ነው ጉዞውን ካንስል ያደረገው። ተነገራቸው ሮድሪ እንደሆነ የሚያሸንፈው። ቪኒሽስ እንዳልኩት ለማድሪድ የሆነ የሪያል ማድሪድ ተጫዋች ብቻ በግሉ የሚያሸንፈው ሽልማት አድርገው አይደለም የሚያዩት፣ የክለብ ስኬት አድርጎ የመቁጠር አካሄዳል። በማድሪድ በኩል የባሎንዶር ጉዳይ ልክ እንደዛ ነው እና ያንን ሽልማት ሮድሪ ነው ወሰደው። ሮድሪ ለመውሰዱ ሮድሪን ተጠያቂ አታርጊው መቼስ። ሪያል ማድሪድ ቅር ከተሰኘ ሽልማቱን በሰጠው አካል እና ደግሞ ያን ጊዜ በሱፐር ሊግ ምክንያት ዩኤፋ አብሮ ነው ከፍራንስ ፉትቦል ጋር ያንን ሽልማት ያዘጋጀው። በፍራንስ ፉትቦል በተለይ በአሌሳንደር ቼፌሬን እና በፍሎረንቲኖ ፔሬዝ መካከል በዛ የሱፐር ሊግ እቅዳቸው ምክንያት ቻምፒየንስ ሊግን ለማጥፋት የታሰበ እቅድ ነው የሚል እምነት ስለነበራቸው ከዩኤፋ ጋር ትልቅ ጦርነት ውስጥ ነው የነበሩት። አሁን በቅርብ ጊዜ ነው እንግዲህ እርቅ ያወረዱት እንደሚታወቀው። ግን ይሄ የዩኤፋ እጅ ያለበት ፍራንስ ፉትቦል ብቻ አይደለም ይሄንን ያደረገው፣ የመራጮቹ ጋዜጠኞች ብቻ አይደለም ይሄንን ያደረጉት የሚል በጣም ጠንካራ ጥርጣሬ ስለነበረው ሪያል ማድሪድ በዛ ምክንያት በጣም ትልቅ ቅሬታ ነበር እና ያ ቅሬታ በቀጥታ ይሄ ቅር መሰኘትን የፈጠረው እሱ ባይሆንም ሮድሪ ባይሆንም ግን ሪያል ማድሪድ በዛ ምክንያት ሮድሪ ላይ ፍላጎት እንዳይኖረው ምክንያት ሆኗል ይላል ማርካ። አንድ ምክንያት ሆኖ የሚጠቀሰው እሱ ነው እና ያኔ በሁለቱ ትልልቅ ተቋማት ላይ እንዳለ ሪቤሊዮን ብቻ አይደለም የተወሰደው፣ ሮድሪ ላይም ቢሆን ቅሬታ ነበራቸው። ከዛ ደግሞ ታስታውሽ እንደሆነ ምንድን የተደረገው ሮድሪ ባሎንዶሩን በማንቸስተር ሲቲ ደጋፊዎች በኩል እንዲቀበል የተደረገው አንድ ጊዜ ሪያል ማድሪድ ከማንቸስተር ሲቲ ከመጫወታቸው በፊት ቪኒሽስ እያለቀሰ የሚያሳዩ ምስሎች አየን። ትልቅ ሪያል ማድሪድ ጨዋታው መጨረሻ ላይ 2-1 ሪያል ማድሪድ 2-1 አሸነፊያን ጨዋታ ግን ሮድሪ ሜዳው ሰጥቶ ባሎንዶሩን ይዞ ታየ። ከማድሪድ ከሚደረግ ጨዋታ በፊት ነው። ታይሚንጉን ተመልከች። መልእክት ማስተላለፍ የሚመስል ነገር ነበረው። ከዛ ነው ትልቅ ባነር ስቴዲየም ውስጥ ተሰቅሎ አየ። ሮድሪ
ያቺ ወርቃማውን ኳስ የባሎንዶር የምትባለዋን እየሳመ የሚታይበት ፎቶ ሽልማቱን በተቀበለበት ጊዜ የሚታይ ትልቅ ፎቶ ማየ። ይህም ሪያል ማድሪድን እና ፍሎረንቲኖ ፔሬዝን በጊዜው አላስደሰተም። ይሄ መሆኑ አላስደሰታቸውም። ከሮድሪ ጋር አሶሲየትድ የሆኑት ነገሮች ሪያል ማድሪድን የሚያስቀይሙ ናቸው የሚል ስሜት ነበር። የመጨረሻው ጉዳይ ላይ ደግሞ መቼም ልናውቅ አንችልም፣ ግን ሮድሪ እና የእሱ ካምፕ አላስተባበሉ። የሪያል ማድሪድ ፕሬዚደንታዊ ምርጫ በተደረገበት ጊዜ ኤንሪኬ ሪኬልሚ የሚባሉት ሌላኛዎቹ ሮድሪን አመጣለሁ ብለው ነበር። አሁን ለምሳሌ በሃላንድ በኩል ማስተባበያ ነበር፣ እኛ ከዚህ ሰውዬ ጋር አልተስማማንም። አይ እና ምን ሊሏችሁ ነው? እኔ እኮ ላላሸንፍ እችላለሁ። ምን እንዲሏችሁ ትጠብቃላችሁ? ከሲቲ ጋር ያላቸው ግንኙነት እንዲበላሽ አይፈልጉም። ምክንያቱም እኔ ፕሬዚደንት ካልሆንኩ ሃላንድ ወደ ሪያል ማድሪድ አይመጣም፣ ግን አለው ሪሊስ ክሎዝ፣ እሱን አውቃለሁ፣ ምረጡኝና ፈትኑኝ አሉ። ሰውዬው ብዙ ድምፅ አግኝተዋል፣ ከተጠበቀው በላይ ድምፅ አግኝተዋል፣ ግን አላሸነፉም። ለማሸነፍ በቂ አለ። ፔሬዝ ናቸው ያሸነፉት። የሮድሪን ጉዳይ በተመለከተም በእርግጠኝነት ተናግረው ከሮድሪ ካምፕ በኩል የተሰጠ ምንም አይነት ማስተባበያ አልነበረ፣ ስምምነት ነበር የሚሉ ሰዎች አሉ። እሳቸው ቢመረጡ ኖሮ ወደ ሪያል ማድሪድ ለመዛወር ተስማምቶ ነበር ተጫዋቹ። ለፔሬዝ ምንድነው ይሄ? ከእሳቸው ተቀናቃኝ ከሆነ ሰው ጋር አግሪመንት አድርጓል። እነዚህን ሁሉ ነገሮች እንደሚገፉ ነጥቦች አድርገው ነበር የወሰዱት። ግን በድጋሚ ክላሱን አሳየ። ይሄኛው የዓለም ዋንጫ ሲመጣ እንደ አጋጣሚ ሆነ ደግሞ በእርግጥ ውድድሩ እየተደረገ ኩኩሬያ የሪያል ማድሪድ ተጫዋች ሆኗል። ግን የመጀመሪያ ሉዊስ ዴላ ፉዌንቴ የስም ዝርዝር ይፋ ሲደረግ በስፔናዊነት የሚኮራ ነው ማድሪድ እንደ ከተማም እንደ ክለብም። ግን አንድም የሪያል ማድሪድ ተጫዋች ስብስብ ውስጥ አልነበረም። በትልልቅ ውድድር በታሪክ ለመጀመሪያ ጊዜ በ96 ዓመት ታሪክ ውስጥ ለመጀመሪያ ጊዜ አንድም የሪያል ማድሪድ ተጫዋች አልነበረም። ይፈልጋል የስፔን ብሔራዊ ቡድን ውስጥ የሪያል ማድሪድ ተጫዋች እንዲህ ነው። የስፔን ትልቁ ክለብ ነው ሪያል ማድሪድ። አንድም ተጫዋች አልነበረውም። ግን አሁን ይሄኛው የዓለም ዋንጫ ግን የፍሎረንቲኖ ፔሬዝን እና የአማካሪዎቻቸውን አቋም ያስለወጠ ነው የሚሉት የስፔን ጋዜጦች። ፈተና የሚሆኑ ነገሮች አሉ። አንደኛው ከፍተኛ ደሞዝ ነው የሚከፈለው ተጫዋቹ። በቅርብ ጊዜ 30 ዓመት ይሆነዋል። ሲቲ ይጠይቃል ተብሎ የሚጠበቀው ገንዘብም በጣም ከፍተኛ ነው። ለዝውውር እንግዲህ 100 ሚሊዮን ሪያል ማድሪድ ከገዙትም 60 ሚሊዮን ከ60 ሚሊዮን በላይ መክፈል ፍላጎት የላቸውም ነው እየተባለ 60 ሚሊዮንም ስቲል ብዙ ነው ማለት ከእድሜውና ከከባድ ጉዳት ያገገመ ተጫዋች ከመሆኑ አንጻር ባለፉት 2 ሲዝኖች ብዙ ያልተጫወተ ተጫዋች ከመሆኑ አንጻር የዓለም ዋንጫውም ሲጀመር ጥሩ አልነበረም እኮ። በመጀመሪያዎቹ ጥቂት ጨዋታዎች ላይ ጥሩ ተጫውቷል ለማለት ያስቸግራል። ውድድሩ እየገፋ ሲሄድ ነው ጥሩ እየተጫወተ መሄድ የጀመረው። በተለይ በጣም ወሳኝ በሆኑት የፖርቱጋል፣ የፈረንሳይ፣ የአርጀንቲና ጨዋታዎች በጣም አስደናቂ ሆነ። ስለዚህ ማድሪድ በእነዚህ ሁኔታዎች ላይ ተጫዋቹን ማስፈረምን በተመለከተ ኮንሰርን አለው። ግን ትልቅ መዋቅራዊ መፍትሄ የሚያመጣ ተጫዋች ነው ቡድን ውስጥ። ከቶኒ ክሩስ መልቀቅ በኋላ የሪያል ማድሪድ ቴክኒካዊ ስታንዳርድ በከፍተኛ ሁኔታ ቀንሷል። እኔ ፍሎረንቲኖ ፔሬዝ በሪያል ማድሪድ ፕሬዝደንትነታቸው ከሰሯቸው ትልልቅ ስህተቶች መካከል 2 የአማካይ ተጫዋቾች ስህተቶች ናቸው። በተለያየ ዘመን የተሰሩ ስህተቶች ናቸው። አንደኛው ክሎድ ማኬሌሌን መልቀቃቸው፣ ወደ ቼልሲ መላካቸው እና እዛ ቦታ ላይ መጫወት የማይችለውን ዴቪድ ቤካምን ፊጎም ስለነበር ስታሮቹ በሙሉ መሰለፍ ስለነበረባቸው ፊጎ ቀኝ ላይ ነው የሚጫወተው፣ ቤካምን መሀል ላይ ማጫወት ጀመሩ እና ቤካም መሀል ላይ ለማንቸስተር ዩናይትድም ሲጫወት አስታውሳለሁ። በተወሰኑ ጨዋታዎች ለእንግሊዝ ብሔራዊ ቡድንም ሲጫወት አስታውሳለሁ። ግን ፉል ታይም አማካይ በተለይ ደግሞ የማኬሌሌ አይነት ተጫዋች አይደለም። ከዋክብቱ እንዲያብቡ የሚያደርግ ለነ ዚዳን፣ ለነ ፊጎ፣ ለነ ራውል፣ ለነ ሮናልዶ በጣም ወሳኝ የሆነ አንዳንድ ጊዜ እንደውም ፍላቪዮ ኮንሴሳኦ የሚባል ሌላ ተጫዋች ነበር። ሁለቱን ሰራተኞች አንድ ላይ ሁሉ ያሰልፉ ነበር። ኢቫን ኤልጉዌራን አንድ ጊዜ ወደፊት አስጠግተው ያሰልፉ ነበር። ቪሴንት ዴል ቦስኬ አስፈላጊ ነው። እንዲህ አይነት ኢጎ ፍሪ የሆኑ ጠንካራ ሰራተኞች፣ ኳስ ነጣቂዎች፣ ፋሲሊቴተሮች ያስፈልጋሉ እና ማኬሌሌን መልቀቅ ብቻ አይደለም አቃለውት ከ3 ሜትር ፓስ ማቀበል ማይችል ምናምን ብለው ቦታው በስሙ የተጠራለት ተጫዋች የማኬሌሌ ሚና ምናምን ይባል ነበር እስከ ረጅም ጊዜ ድረስ። ወደ ቼልሲ ሄዶ በጣም የሚደንቅ ፈራሚ ነው ሊያውም በ30 ዓመቱ። ግን ማኬሌሌን መልቀቅ አንድ ስህተት ሆኖ በማኬሌሌ ፈንታ ሌላ ተጫዋች አላመጡ እና ሪያል ማድሪድ ከማኬሌሌ መልቀቅ በኋላ ትልቅ ዋንጫ አላሸነፈም ፔሬዝ ከኃላፊነታቸው እስኪነሱ ድረስ። and it was a big mistake በጣም ትልቅ ስህተት ነው የነበረው። እነ ዚዳን ሳይቀሩ ወጥተው የተቃወሙት አይነት ስህተት። ሁለተኛው ስህተት 2024 ላይ የተፈጸመው ስህተት የቶኒ ክሩስ መልቀቅ በእሳቸው ውሳኔ የተደረገ አይደለም። ራሱ ጫማ ስለሰቀለ ነው። ምንም ማድረግ አይችሉም።
ለተጨማሪ 1 ዓመት እንዲቆይ እንዲያውም ሪያል ማድሪድ ለማግባባት ጥረት አድርጎ ነበር። ግን አንዳንድ ተጫዋቾች አሉ መጫወት እየቻሉ በቃኝ የሚሉ ይሄ የህይወት ምርጫ ነው። በቃ ቶኒ ክሩስ ያንን ምርጫ መረጠ። ትክክል ይሁን መጥፎ ይሁን ሌላ ግን ግለሰብ ምርጫ ነው። አንዳንድ ተጫዋቾች ደግሞ እስከሚችሉት ድረስ የተሰጧቸውን የመጨረሻውን ጠብታ ድረስ መጫወት የሚፈልጉ ተጫዋቾች አሉ። ሁለቱም የተለያየ አይነት አስተያየት ነው። እንዲያውም የሪዮ ፈርዲናንድ ላይ ይሁን የፒርስ ሞርጋን ቃለ ምልልስ ላይ ሮናልዶ ተጠይቆ ለምሳሌ ሮናልዶ፣ ሜሲ ስንት ተጫዋቾች አሁን የመጨረሻውን የክህሎታቸውን ጠብታ ድረስ መጫወት ነው የሚፈልጉት ያስታውቃል። ማክሲማይዝ ማድረግ ይፈልጋሉ። ግን መጫወት ይችል ነበር ረጅም ጊዜ። ግን የራሱ ምርጫ ነው፣ ማድረግ አይቻልም። የተለያየ አይነት ምርጫ ያለው ሰው ብሏል። ማድሪድ ምንም ማድረግ አይችልም። ግን በሱ ቦታ የእሱ አይነት ካራክተሪስቲክስ ያለው ተጫዋች ግን ማስፈረም ነበረበት፣ ወይ ለማስፈረም ቢያንስ መሞከር ነበረበት። አላስፈረምም። ኮንትሮለር የሚባለው ስፔኖቹ ሴንትሮ ኮምፒስታ ኦርጋኒዛዶር የሚሉት አይነት የጨዋታ ቴምፖ የሚወስን ልክ የሮድሪ ወይ ቶኒ ክሩስ አይነት ካራክተሪስቲክ ልዩነት አላቸው ሁለቱ ተጫዋቾች። ግን በጣም የሚመሳሰል ነገር የተጋጣሚ ቡድን በኳስ ቁጥጥር ዶሚኔት የሚያደርጉ መሆናቸው። ኦፕታ ከ1966 ጀምሮ ነው ዴታ መመዝገብ የጀመረው የዓለም ዋንጫ ዝርዝር ዴታዎች እና በአንድ የዓለም ዋንጫ ዘንድሮ ቶኒ ክሩስ ያቀበለውን ያህል ፓስ አቀብሎ አጠናቆ የሚያውቅ ተጫዋች በታሪክ አልነበረም። በፓስ ነው ጨዋታ የሚቆጣጠሩ። በጣም የሚደንቅ ተጫዋች ነው። እንዲህ አይነት ተጫዋች ይፈልጋል ሪያል ማድሪድ። አሁን እንዲሁ ተጫዋቾቻቸውን ብታይ ሁሉም ጥሩ ተጫዋቾች ናቸው። የሪያል ማድሪድ ተጫዋቾች መሀል ላይ ያሉት ሹዋሜኒ ጥሩ ተጫዋች ነው፣ ካማቪንጋ ጥሩ ተጫዋች ነው፣ ቤሊንገም ጥሩ ተጫዋች ነው፣ ቫልቬርዴ ጥሩ ተጫዋች ነው። አራቱም ወጣቶች ናቸው። አራቱም ትልቅ ፖቴንሻል አላቸው። አንዳቸውን ግን ከቶኒ ክሩስ ጋር የሚቀራረብ ካራክተሪስቲክስ የላቸው። አንዳቸውን ኮንትሮለር አይደሉም። አንዳቸውም ጨዋታ የሚቆጣጠሩ ተጫዋቾች አይደሉም። አንዳቸውም የሪያል ማድሪድን ስትራክቸራል ችግር መፍታት የሚችሉ አይደሉም። ሌላ አይነት ብዙ ጥቅም ይሰጣሉ፣ ግን ያንን የቶኒ ክሩስን የሚመስል ባህሪ የላቸው። ለዚህ ነው እኮ የሆነ ጊዜ ሴባዮስ ሳይቀር ብዙ ሲጫወት እናየው የነበሩ። ስታይሊስቲክሊ ሴባዮስ የበለጠ ለክሩስ የሚቀርብ ተጫዋች በመሆኑ የክሩስ ደረጃ ላይ ያለ ተጫዋች አይደለም። ኤንድ ለሪያል ማድሪድ መጀመር ያለበትም ተጫዋች አይደለም ሴባዮስ። ግን ድንገት ሲጫወት አየ ነው ጉድለቱ ነው ያ እንዲፈጠር ያደረገው። ማድሪድ እና ጆዜ ሞሪኞ ይህን ተጫዋች ይፈልጉታል። እንዲህ አይነት መዋቅራዊ ችግር ስላለበት ሪያል ማድሪድ በኋላ ኤምባፔ መጣ። ኤምባፔ ችግርም አይደለም፣ ግን ኢምባላንስድ በሆነ ቡድን ውስጥ ነው ተጫዋቹ የመጣው እና 776 ፓሶች ነው 756 ፓሶች ነው ያደረገው። በብዙ ሜትሮች የዓለም ዋንጫው ቀዳሚ ነበር። ለምሳሌ በብዙ ኳስ በመንካት 910 ኳስ ነክቷል፣ አንደኛ ነው። በተጋጣሚ ቡድን የሜዳ አጋማሽ ላይ ብዙ ፓስ በማቀበል 428 ፓሶች በማቀበል አንደኛ ነው። ብዙ መስመር ያለፉ ወይም ላይን ብሬኪንግ ፓስስ የሚባሉ የተጋጣሚ ቡድን የመከላከል መስመር አልፈው የሄዱ ወይ የተጋጣሚ ቡድን መስመር አልፈው የሄዱ ቢያንስ 3 ተጫዋቾች ያሉበት አንድ መስመር አልፈው መሄድ ፓስ ማለት ነው። 122 እንደ አይነት ፓሶች ያቀብሏል። በመጨረሻው 30 ሜትር ፋይናል ወይ በመጨረሻው 30 በመጨረሻው 1/3 የሜዳ ስፍራ እዛ ላይ 76 ፓሶች። አሁን በጠቀስኳቸው ሜትሪኮቹ ላይ የዓለም ዋንጫው የስፔን ብሔራዊ ቡድን ብቻ ሳይሆን የዓለም ዋንጫው ቁጥር 1 ተጫዋች ነው የነበረ። ለዚህ ነው የ2010 ቡድን ውስጥ እና የ2026 ቡድን ውስጥ ልዩነት አለ፣ በግልጽ የሚታዩ ልዩነቶች አሉ። ግን አንድ የጋራ ነገር ሁለቱም ቡድኖች የተጋጣሚ ቡድን ወደ ሰብሚሽን ወደ እጅ መስጠት የሚወስደው ስፔሲፊክ ነገር በጨዋታ ፍጹም ዶሚኔት ማድረግ ነው እና እዚህኛው የዓለም ዋንጫ ላይ ደግሞ ከ100 በላይ ፓሶች በማድረግ ከ1966 ወዲህ እንደገና በድጋሚ ኦፕታን ጠቅሳለሁ። ከ100 በላይ ፓሶች ያቀበሉ ተጫዋቾች በታሪክ 3 ብቻ ናቸው። አንደኛው ዱንጋን 1994 የዓለም ዋንጫ የዛ እንቅልፋም የፍጻሜ ጨዋታ ላይ ከጣሊያን ጋር 130 ፓስ አቀብሎ ነበር። ከዛ ፓው ኩባርሲ ባለፈው ከአርጀንቲና ጋር 121፣ ሮድሪ ተቀይሮ ወጥቷል ግን 101። 3 ተጫዋቾች ብቻ ናቸው። አንደኛው ሮድሪ ነው እንግዲህ ያንን ጨዋታ አልጨረሰም። ከዛ በላይም ሊሆን ይችል ነበር ዙቢሜንዲ ተክቶት ገብቷል እና ሞሪኞ በጣም ይፈልጉታል እየተባለ ነው እና ደግሞ በሲቲ ይሄኛው ድህረ ጓርዲዮላ ዘመን ነው። ቅድም እንዳነሳሁት ወደ ማንቸስተር ሲቲ ከመምጣቱ በፊት ቡስኬትስን ጠይቆታል። አዎ ጓርዲዮላ ነው ያሻሽላል ሂድ ብሎታል። የመጣበት ምክንያት ፔፕ ነው። በእርግጥ ከሲቲ ጋር ያለው ግንኙነት አሁን ከፔፕ በላይ ነው። የሲቲ ምልክት ከሚባሉ ተጫዋቾች ሂስቶሪካል ተጫዋቾች መካከል አንደኛው ነው። ግን የጓርዲዮላ መልቀቅ የሚፈጥረው ግን የሆነ ስሜት አለ።
ጠንካራ ግንኙነት ያላቸው ሁለት ትልልቅ የእግር ኳስ አእምሮዎች ናቸው። አርቴታ እኮ ገና አትሌቲኮ ማድሪድ በነበረበት ጊዜ ነው ያኔ ሲቲ ምክትል አሰልጣኝ ነበር። ኮች ይሆናል በእርግጠኝነት ብሎ ተናግሯል። ያ አይነት እንደ ጓርዲዮላ አይነት ሴሬብራል ሰዎች ጋር የሚሆን ሴሬብራል የሚያስብ የእግር ኳስ አእምሮ ያለው ስለሆነ ማሬስካ መጥቷል። ከማሬስካም በምክትል አሰልጣኝነት አብሮት ሰርቷል። እንደዚህ ግን ፔፕ ትልቅ ልዩነት የሚፈጥር እና ደግሞ ማድሪድ አሁን ብዙ ማጥቃት የሚወዱ ፉልባኮች አምጥቷል አይደለም። ኩኩሬያም ደንፍሪስም አይነት ተጫዋቾች መጥተዋል። ያ እንዲሆን ደግሞ ሴትልድ የሆነ የጨዋታ ስትራክቸር ያስፈልገዋል። ለዛም በጣም አስፈላጊ ነው እና እነዚህን ሁሉ ነገሮች ካዩ በኋላ ነው ፍሎረንቲኖ ፔሬዝ ብዙ ያቅማሙባቸው ምክንያቶቹ የሚያጠግቡ ሊሆኑ ይችላሉ፣ ሌላ ነገር ግን በሞሪኞም ሀሳብ ጭምር ግን እሱ ደግሞ በዓለም ዋንጫ ባሳየው ፐርፎርማንስም ጭምር ከቻሉ በእነሱ ፍላጎት ብቻ የሚወሰን አይደለም፣ በሮድሪ ፍቃድም ብቻ የሚወሰን አይደለም። ኮንትራት አለው ሲቲ ውስጥ 1 አመት ቢያንስ። ግን ደግሞ ሲቲ ኤሌት አንደርሰንን አምጥቷል። ስለዚህ እና ሌሎችም ተጫዋቾች ሊጨምር ይችላል። በዚህ ምክንያት ምናልባት ዝውውሩ ልናይ እንችል ይሆናል፣ አይታወቅም። ግን እንዲህ አይነት የአቋም ለውጥ ግን አድርገዋል። ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያውያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ሕይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።